ታሪኩ የሚጀምረው አሊስ የምትባል አንድ ቆንጆ ልጅ ነበረች። እናም በጣም ደብሯት ስለነበር እህቷ ከሷ ጋር ለመጫወት ቃል ገብታላት ነበር። ነገር ግን እህቷ መጽሐፍ በማንበብ ላይ ነበረች። አሊስም ከቤት ውጭ ወጣችና ከዛፍ ስር ተቀመጠች። ምን ማድረግ እንዳለባት ስታስብ አንድ እንግዳ ነጭ ጥንቸል ባጠገቧ ሲወጣ አየች። ያ ምንድነው? ጥንቸሉም ኦ ዘግይቻለሁ፣ በጣም ዘግይቻለሁ፣ መፍጠን አለብኝ። ጥንቸሉ በእጁ ላይ ሰዓት ነበረው። የእጅ ሰዓት ያለው ጥንቸል አይቼ አላውቅም፣ እንግዳ ነገር ነው አለችና አሊስ ጥንቸሉን ተከትላ ሄደች። ጠብቀኝ ጠብቀኝ! ጥንቸሉ ግን በፍጥነት ወደ መሬት ውስጥ ወዳለው ጉድጓድ ውስጥ ገባ። አሊስም ጥንቸሉን ተከትላ ወደ ጉድጓድ ውስጥ ገባች። አሊስም በድንገት ወደ ጉድጓድ ውስጥ መውደቅ ጀመረች። በዙሪያዋ ያሉትን ሁሉንም አይነት ነገሮች አየች። እናም በመጨረሻ ትንሽ አዳራሽ ውስጥ አረፈች። ከዛም አሊስ የተቆለፈ በር አየች። ቁልፍም ለማግኘት ዙሪያውን ተመለከተች። ከዛም የሆነች ቁልፍ አግኝታ በሩን ለመክፈት ሞከረች። በሩም ተከፈተላት። ወደ ውስጥ ስትገባ የሚያምር ጫካም አየች። ዋው! እዚያ መሄድ አለብኝ። ነገር ግን አሊስ ምን ማድረግ እንዳለባት አታውቅም ነበር። እንዴት መመለስ እንዳለብኝ አላውቅም። እንዴት መውጣት እንዳለብኝም አላውቅም። ኦ አንድ ሰው ሊረዳኝ ይገባል ብላ አሊስ ማልቀሷን ጀመረች። ከጥቂት ቆይታ በኋላ በቤት ውስጥ ዞር ብላ ተመለከተች። ጠረጴዛ ላይ አንድ ጠርሙስ አየች። በጠርሙሱም ላይ ጠጡኝ የሚል ጽሑፍ ተጽፎበት ነበር። ምናልባት ይረዳኛል አለችና አሊስ ትንሽ ጠጣች። እናም ከዛም በጣም ትንሽዬ ሰው ሆነች። ቆይ ምን እየተፈጠረ ነው? አሊስ በጣም ትንሽ ሆነች። በገዛ አምባዋ ውስጥም መዋኘት ጀመረች። ከዛም አሊስ ወደ ጫካው ገባች። ዋው! እነዚህ ያልተለመዱ ዛፎችና አበቦች ናቸው። አበቦችን እስካክል ድረስ በጣም ትንሽ ሆኛለሁ። ነጩ ጥንቸልም አሊስን አገኛት። ወደ ቤቱ አብረው እንደሄዱም ጠየቃት። አሊስ እየተደነቀች ወደ ጥንቸሉ ቤት ሄደች። ለምንድነው ከጥንቸሉ ትዕዛዝ የሚቀበለው በማለት አሊስ ወደ ቤት ገብታ ጠረጴዛው ላይ ኬክ አገኘች። አሊስም ኬኩን በምትበላበት ሰዓት ጭንቅላቷ የቤቱን ጫፍ እስከሚነካ ድረስ ትልቅ መሆን ጀመረች። በፍጹም አሁን ከዚህ እንዴት ነው ልወጣ የምችለው? ኦ በቤት ውስጥ ያለ ሰው ካለ ሊረዳኝ ይገባል፣ እርዱኝ እርዱኝ በማለት ጮኸች። ጥንቸሉም አሊስን ለመርዳት ጥቂት እንስሳትን ጠራ። በቤት ውስጥም ድንጋይ መወርወር ጀመሩ። ከቤቱ ውጪ ማለት ጀመረ ጥንቸሉ። አሊስም አልችልም፣ በእኔ ላይ ድንጋይ መወርወራችሁን አቁሙ አለች። ከዛም አሊስ የተወረወሩ ድንጋዮች ጥቃቅን ኬክ እንደሆኑ አስተዋለች። አንዱንም አንስታ በላች። ብዙም ሳይቆይ አሊስ ትንሽ ልጅ ሆነች። ሮጣም ከቤቱ ወጣች። እናም ወደ ኋላ አላየችም ነበር። አሊስም ኦ አንዴ ትልቅ እሆናለሁ፣ አንዴ ደግሞ ትንሽ እሆናለሁ፣ እንደገና እንደ በፊቱ ራሴን መሆን እመኛለሁ አለች። እንደገና ራስሽን መሆን ትችያለሽ አንቺ ትንሽ ሴት አላት ከኋላ የሆነ ድምፅ። አሊስ ማን እንደሚያወራ ለማየት ዙሪያዋን ተመለከተች። በእንጉዳይ አናት ላይ አንድ አባ ጨጓሬ ነበር። አሊስም እችላለሁ፣ ግን እንዴት መሆን እንዳለብኝ አላውቅም፣ ምን ላድርግ ብላ ጠየቀችው። ደህና፣ ይህንን ጉዳይ መብላት ትችያለሽ። አንድ ጎኑ ትልቅ እንድትሆኚ ያግዝሻል፣ ሌላኛው ደግሞ ትንሽ እንድትሆኚ ይረዳሻል። አሊስ እንደገና የእሷ መደበኛ መጠን ለመሆን የትኛው ጎን እንደምትበላ አታውቅም ነበር። ነገር ግን አባ ጨጓሬው ተንሸራቶ ከእንጉዳዩ ወድቆ እየሄደ ነበር። አሊስም ጠብቀኝ፣ ለትልቅ እድገት ከየትኛው በኩል መብላት እንዳለብኝ ንገረኝ። ነገር ግን አባ ጨጓሬው ጠፋ እና አሊስም ሁለቱን ጎኖች ከመሞከር ውጪ ምንም አማራጭ አልነበራትም ነበር። ከአንዱ ስትበላ ትንሽ መሆን ጀመረች። ስለዚህ ትልቅ ለመሆን ሌላኛውን ጎን መብላት አለብኝ ብላ ከሌላኛው ደግሞ መብላት ጀመረች።
አሊስ በጣም ስላደገች የዛፉ ጫፍ ላይ ደረሰች። ዋው! ይህ በጣም ትልቅ አደረገኝ። እንደገና ትክክለኛ መጠን እስክትሆን ድረስ ሁለቱንም ቁርጥራጮች ትንሽ መብላት ጀመረች። ከዛም እንደምትፈልገው ሆነች። አሁን መብላት ማቆም እችላለሁ አለች። ነገር ግን አሊስ ወዴት መሄድ እንዳለባት አታውቅም ነበር። መራመዷን ቀጠለች። እናም እርዳታ ለማግኘት በጫካ ውስጥ ጮህ ጀመር። እዚህ ሰው አለ? አዎ የኔ ውድ፣ እኔ እዚህ ነኝ። አሊስም አንድ ድመት በዛፍ ላይ አየች። እንደዚህ አይነት ድመት ፈገግታ አይቼ አላውቅም ነበር። ድመቱም ለዚህ ቦታ አዲስ ነሽ መሰለኝ፣ ስለዚህ መጀመሪያ ማን እንደሆንሽ ንገሪኝ አላት። እኔ አሊስ ነኝ። ወደዚህ የመጣሁት ነጭ ጥንቸል ተከትዬ ነው። እንዴት ነው የምወጣው? አሁን የት ልሂድ? ብላ ድመቱን ጠየቀች። ደህና፣ ይህ መንገድ ወደ ማርች ሃሬ ቤት ይሄዳል። እዚያ የሻይ ግብዣ ይኖረዋል። በዛ ላይም እርሱና ሌሎች ይገኛሉ ብሎ ነገራት። አሊስ ግን ድመቱን አልወደደችውም ነበር። ትታውም ወደ ማርች ሃሬ ቤት መሄድ ጀመረች። ድመቱም ቤተ መንግስት ከንግስት ጋር እንገናኝ ብሏት ፈገግታው ብቻ እስኪታይ ድረስ ቀስ በቀስ መጥፋት ጀመረ። አሊስ ይህችን ንግስት ማን እንደሆነች ለማወቅ ፈለገች። ከማርች ሃሬ ቤት ጋርም ሄደች። ማርች ሃሬ ጠረጴዛ ላይ ሻይ ሲጠጣ አየች። በመካከላቸውም አንድ አይጥ ተኝቶ ተመለከተች። ይቅርታ፣ ለአንቺ የሚሆን በቂ ቦታ የለንም። አሊስም ትንሽ ወይን መጠጣት ፈልጋ ነበር። ነገር ግን ሰዓቱ 6 ሰዓት ስለነበር የሻይ ሰዓት ነው አሏት። አሊስም ከጠረጴዛ ይህች ናት ማለት ነው ብላ አሰበች። የልብ ንግስትም ወደዛ ቦታ መጣች እና በጣም የተናደደችም ትመስል ነበር። ቀይ ብቻ እንጂ ነጭ አልፈልግም አልኳችሁ እኮ። ጠባቂዎችን ውሰዷቸው፣ ጭንቅላታቸውን ይጡ ብላ ንግስቲቱ ተናገረች። አሊስ ንግስቲቷን ፈርታት ነበር። ከዛም በጸጥታ ከኋላዋ ተከትታት ሄደች። ንግስቲቱም አንድ ሰው የኔን በልብ ቅርጽ የጋገርኳቸውን የአፕል ኬኮች ሰርቋል፣ ስለዚህም ለፍርድ አቀርበዋለሁ ብላ ተናገረች። አሊስ ከንግስቲቷ ጋር ወደ ፍርድ ቤት ገባች። እናም በህዝቡ ውስጥ መቀመጫ አገኘች። በዙሪያዋ ሁሉንም አይነት የመጫወቻ ካርዶች አየች። ችሎቱም ተጀመረ። የመጀመሪያ ምስክር ለመስጠት የመጣው ማርች ሃሬ ነበር። የንግስቲቱን አፕል ኬክ ሲሰርቅ አይተሃል ተባለ። ማርች ሃሬም አዎ አሊስ እንደሰረቀች አይቻለሁ ብሎ ተናገረ። አሊስ በተፈጠረው ነገር በጣም ተናደደች። ከዛም ሁሉም ካርዶች እሷን ለማጥቃት ወደ እሷ መጡ። አሊስም ተው አቁሙ ብላ መጮህ ጀመረች። ነገር ግን አሊስ ይሄን ሁሉ ነገር የምታየው በህልሟ ነበርና የአሊስ እህትም ልትቀሰቅሳት ሄደች። አሊስ ተነሽ አለቻት። አሊስም ከእንቅልፏ ነቃች። ከእንቅልፏም ስትነቃ ከዛፍ ስር ተኝታ ነበር። እህቷም ካጠገቧ ነበረች። አሊስም ይህ ሁሉ ህልም ነበር? ኦ እግዚአብሔር ይመስገን፣ እዚህ ነኝ እንዴ ብላ በጣም ደስ አላት። ወደ ቤታቸው ተመልሰው ሄዱ።